ይህ ከቁጥር የማይገባ የቤት እመቤት የሚል የክብር ካባ የደረበው የድካም መጎናጸፊያ ስሟ ነው። ትችላለች፣ ታደርጋለች። ይህ ለመስራት በተፈጥሮ ማስተዋልና ጥበብ ተችሯታል ብሎ ማሰብ፣ ሐሳብን መተግበር መታደልን ይጠይቃል። ሰሙን ከወርቅ የመለየት ጥበብ። ውድ የኢትዮጵያ ሴቶች በብዙ አስቸጋሪና ፈታኝ ሁኔታ ውስጥ ኢትዮጵያን ገንብታችሁ ታሪክ ሰርታችሁ ትውልድ ቀርጻችሁ ዛሬ ላይ ደርሰናል። በትግላችሁ የተሻለች ሀገር እንድትኖረን ብዙ መስዋዕትነት ከፍላችኋል። ትግላችሁ የፍትህ ትግል ነው። ትግላችሁ ክቡር ትግል ነው። ትግላችሁ ትግላችን ነው። መንግስት የሴቶች ተጠቃሚነት ለማረጋገጥና በሀገራችን ሁለንተናዊ እንቅስቃሴ ውስጥ የበኩላችሁ ሚና እንድትወጡ ለማስቻል የተለያዩ ስራዎችን በመስራት ላይ የሚገኝ ቢሆንም አሁንም ከሰራነው ይልቅ ያልሰራናቸው ስራዎች እጅግ እንደሚበዙ እናምናለን። በመሆኑም በቀጣይ የሀገራችን ሴቶች ተፈጥሮና ኑሮ የሰጣችሁን በረከቶች ተጠቅማችሁ ለሀገራችን እድገትና ብልጽግና እንዲሁም ለፖለቲካችን ስምረት አዎንታዊ ሚና እንደምትጫወቱ ተስፋዬ የላቀ ነው። የፍትሐ ብሔርን ህግ በጠቅላይ ሚኒስትሩ አማካይነት ለምክር ቤት ቀርቦ በምንመክርበት ጊዜ አንድ አንቀጽ ላይ ምን ይላል? የመኖሪያ ስፍራን ባል ነው የሚመርጠው ይላል። እና እሳቸው ታዲያ ይሄ ነገር ከነከናቸውና ለምንድን ነው ያው ባልና ሚስት ከሆኑ ሁለቱ ተማክረው ነው እንጂ ወንዱ ብቻውን ለምንድን ነው ብቻውን ለሱ እድል የሚሰጠው ብለው ተቹ። በኋላ እንግዲህ የነበረው ያው ወንድ ብዛት ነበርና ምንም ለሳቸው ንግግር ሪስፖንድ ያደረገ ስላልነበረ በኋላ ምን አሉ? አይ ዛሬ እናንተ ይሄን ነገር አሁን ያቀረብኩን ባትደግፉ ከጊዜ በኋላ በምክር ቤት ሴቶች ተወካዮች ሲበዙ እና ይሄ ነገር ስራ ላይ እንደምን ተስፋ አደርጋለሁ ብለው ትንቢት ተናግረው ነበር። ይሄው አሁን ብዙ ሴቶች በአሁኑ ምክር ቤትም ተገኝተዋል። ይሄ ከሚያስደንቀኝ አንዱ ነገር ይሄ ነው። ይህ ምክር ቤት በተደጋጋሚ የሴቶች ተሳትፎ በሚገባቸው ልክ እንዲሆን ጥያቄ ሲያቀርብ የቆየ ሲሆን በኢትዮጵያ ለመጀመሪያ ጊዜ ምናልባት በአፍሪካም ለመጀመሪያ ጊዜ ካሉን 20 የካቢኔ አባላት 10 ወይም 50% ሴት ሆነው ቀርበዋል። ሴት ልጅ የውስጥም የውጭም ምሰሶ ናት ብሎ ለማመንና ለመመስከር መስማማት ብቻ በቂ አይደለም፣ ተግባርም ያሻዋል። ምሰሶዋ ሌሎችን ደግፎ እንደሚያቆም አሳምኖ በድርጊት መገለጥ። ሴት የቤት፣ የአካባቢ፣ የማህበረሰብ፣ የሀገርና የህይወት መሰረት ናት። የሴቶችን ጥያቄ መመለስ ማለት የአብዛኛውን ማህበረሰብ ብዙ ጥያቄ መመለስ ማለት እንደሆነ በሚገባ ስለምንረዳ የእናንተን ጥያቄ ከመልሱ ለማገናኘትና ችግሮቻችንንም በጋራ ለመፍታት እስከ ዛሬ ድረስ ከሄድነው ርቀት ከተጓዝንበት ፍጥነት በሚሻል መልኩ ተግተን በእርግጠኝነት ነገ ከዛሬ የተሻለች እንድትሆን ሌት ተቀን እንሰራለን።
መንገድ ጠራጊው ለጊዜው ቢከብደውም የብዙዎችን ጎዳና ያቀናልና ሁሉም ያ ብሎ የሚጠቁመው ለራሱ መነሻ የሆነ እምርታ ይሆነዋልና ጣቱን ወደ ጠራጊው ይጠቁማል። በወረቀት ያስቀመጥነው የተናገርነው ሆነን ተገኝተናል ማለት ነው። ውሳኔው በጣም ትልቅ ውሳኔ እንግዲህ ያልተጠቀምንበትን አንድ የማህበረሰብ ክፍል ለሀገር ግንባታ ለሀገር እድገት ለመጠቀም የተወሰነ ትልቅ ውሳኔ ነው። ውሳኔው እንግዲህ እዛ አካባቢ ያመጣናቸው ሴቶችን ከማመን ይጀምራል ማለት ነው። የሴቶችን መቻል ማመን ይፈልጋል። ምክንያቱም ይዘን የመጣነው ነገር መጀመሪያ ምን ወደ ጭንቅላታችን የሚመጣው አይችሉም የሚለው ሐሳብ ስለሆነ አወንታዊነት መጓደል ስላለ ስለዚህ ይሄ በለውጡ የተወሰነው ውሳኔ በጣም ትልቅ ኢንተርናሽናሊም ሆኖ በብዙ ሀገራት በጣም ዲሞክራቲክ ነን የሴቶችን መብት እናከብራለን እናንተ ታከብሩም ይያሉ እንግዲህ ታዳጊ ሀገራት ላይ የተለያየ ሂስ የሚያቀርቡ ሀገራት እንኳን ያልደፈሩትን ውሳኔዎች ደፍረን እዚህ ደረጃ ላይ ደርሰናል ማለት ነውና ታሪካዊ የታሪክ ጥፋት ሊባል የሚችል ትልቅ ውሳኔ ነው። እንደ ሀገር በቀደሙት ጊዜያት የነበሩ ሴቶችን ተሳታፊነታቸውንና ተጠቃሚነታቸውን ለማረጋገጥ የተሰሩ ስራዎች በፖሊሲ በህግ በወረቀት ላይ ብዙ ነገሮች ቢኖሩም በሚፈልገው ደረጃ ውጤታማ ሳይሆኑ ቀርተው የእይታ ለውጥ ውጤት አምጥቷልና ያ እይታ ለውጥ መቼም እንደመና ከሰማይ ዱባይልም ያን የእይታ ለውጥ ሚመራ የሚያሳይ ይፈልጋል ማለት ነው። በዚህ ጉዳይ ላይ እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ኮሚትመንት አለማንሳት ትክክል አይሆንም። ከዚህ አኳያ ካቢኔያቸውን 50% ሴቶች እንዲሆኑ መወሰን ትልቅ የፖለቲካ ቁርጠኝነትን በጣም በርካታ ሰዎችን ማሳመንን ከተለመደው መንገድ ውጪ መሄድን ድፍረትን የሚጠይቅ የነበረ ነው። ከዚህ አኳያ አሁን ያየነውን ለውጥ ብለን የምናነሳውን ከዚህ ቀደም ስናወዳድረው የሰማይና የምድር አክል ርቀት ያለውን የሴቶችን ተሳትፎ እና ተጠቃሚነት ከማረጋገጥ አኳያ የመጣን ለውጥ በማምጣት ረገድ ይሄን የእይታ ለውጥ የመሩት እሳቸው በመሆናቸው በየትኛውም ሀገር አይ ቲንክ ምሳሌ ሊሆን የሚችለው ነገር ምንድነው የመሪ ቁርጠኝነት እና የፖለቲካ ቁርጠኝነት ለዚህ አይነት ለውጥ ለማምጣት በጣም ወሳኝ ነው የሚለው ነው ማንሳት መፈልከው። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ምናልባት በዘመኑ ወይ በዚህ ጄነሬሽን ወይ ደግሞ አላቅም በዘመኑ ውስጥ ሊፈጠር የሚችል አንድ ብቸኛ ግለሰብ ቢባል መሪ ቢባል ማጋነን አይመስለኝም። ምክንያቱም አብዛኛው ማህበረሰባችን የማይቀበለውን ማህበረሰቡ ብቻ አይደለም ሴቷ ራሷ ማትቀበለውን በሌላ መንገድ መቀበል እንድትችልና መስራት እንደምትችል እድል መስጠትና ለዛ ኮሚትድ መሆን ለዛ ኃላፊነት መውሰድ በጣም ትልቅነት ነውና እኔ የሳቸው እይታ የሳቸው አርቆ ሐሳቢነት የሳቸው እውነት ኢትዮጵያ የምትቀየረው በአንድ እጅ ብቻ አይደለም ይሄ የሲነርጂ የመደመር ሐሳቤ ከልብም ስለሚያምኑ አቋማቸውም ስለሆነ ኢትዮጵያ በሁለት እጅ ኢትዮጵያ ባላት ኃይል ኢትዮጵያ ባላት አቅም ሁሉ መደገፍ አለባት መሰራት አለባት ብለው ስለሚያምኑና ይሄ የማህበረሰቡን አመለካከት የነበረውን ስታትስ ኮ ቻሌንጅ ማድረግ ንግግር ብቻ ሳይሆን በተግባር ገቢራዊ እንቅስቃሴ ያደረጉና ውጤታማ የሚሆኑ ናቸው ብለን መውሰድ እንችላለን። በርግጥም ሴቶች እንደሚችሉ የሚያረጋግጡ ሆነው የማያውቁ ያልተለመዱ የተባሉ ዘርፎች ላይ ሴቶች እንዲሰማሩ ማድረግ ተችሏል። በፖለቲካው በውሳኔ ሰጭነት መስኩ 50% ታሪክ ዲሞክራሲ ቁንጮ ናቸው ባልናቸው ሀገሮች ደረጃ ያላየነው ቁጥር ነው። ለተሳትፎ ያክል ደግሞ የተደረገ አይደለም። ብቁ የሆኑ ሰርተው ማሰራት የሚችሉ ልዩነት ፈጣሪ የሆኑ ሴቶችን
ወደ እነዚህ የኃላፊነት እርከኖች ማምጣት ተችሏል። ሚኒስትሮች ምክር ቤት 50% መሆኑ አንደኛው ለምሳሌ ሴቶች በውሳኔ ሰጭነት ላይ ያለውን ተሳትፎ ከሚጠቁሙት መካከል አንደኛው ነው። ይሄን እንዲሳካ ያደረጉት በመንግስት ውስጥ ይሄ ውሳኔ መወሰኑ የመጀመሪያው ትልቅ ነገር ይመስለኛል። ክቡር ጠቅላይ ሚኒስትሩ እንዲሁም በህዝብ ተወካዮች ምክር ቤት እነዚህ ሹመቶች ጸድቀው ወደ ስራ መገባቱ እንደ ሀገር ለሴቶች ተሳትፎ የሚሰጠውን ትኩረት የሚያሳይ ነው። ይህን ስንል ግን የውሳኔ ሰጭነት በየደረጃው ያለ ውሳኔ ሰጭነትን የሚመለከት ስለሆነ በሚኒስትሮች ምክር ቤት እንዲሁም ደግሞ በህዝብ ተወካዮች ምክር ቤትም የሴቶች ተሳትፎ ጥሩ የሚባል ነው፣ በተለይ ከበፊት ዓመታት ጋር ሲነጻጸር ማለት ነው። ሀገራችን ውስጥ በተደረጉ የመንግስት ምስረታ ውጣ ውረዶች የሴቶች አሻራ ያላረፈበት ታሪክ የለም። የነጻነት አንጸባራቂው የአድዋ ጦርነት ሲካሄድ ሴቶች ጉልህ ድርሻ ነበራቸው። ሙገሳና ምስጋናው ግን ወደ አንድ ጎን ያዘነበለ ነበረ። ዛሬ ነበር ሊቋጭ ጥቂት የቀረው ይመስላል። ግንቡን አፍርሶ በአደባባይ በመሾም በመሸለም የሚገባን ስፍራ በመስጠት አስገራሚ እርምጃዎች መሄድ ተችሏል። የሴት ፕሬዝዳንት በሀገራችን ኖረ የተባለ ጊዜ ራሱ የተሰማንን ስሜት ብዙዎቻችን የምናስታውሰው ይመስለኛል። ለኔ በጣም ኤክሳይቲንግ በጣም ደስ ብሎኝ የነበረ ጊዜ ነውና እንደ ሀገር የምንኮራበት ታሪክ አለን ማለት ነው። ምክንያቱም ለሀገር ራሱ ካየን በዛሬ ጊዜ አሁን እንደ ካቢኔ ካየን እንግዲህ እንደ 50% ማለት ይቻላል አሁን ያለንበት ደረጃና ይሄ ከቁጥር ባለፈ የእውነት ኮሚትመንት እንዳለ የእውነትም ደግሞ ይሄንን ተከታታይነት እንዲኖረው ታስቦበት በደንብ እየተሰራ እንደሆነ ያሳያልና በሀገራችን ብቻ ሳይሆን ሌላም ቦታ ስንሄድ መኩራት ያለበት ትልቅ የሀገራችን ኩራት የሆነ ስራ ተሰርቷል። እኔ በራሴ በጣም ማመስገን ፈልጋለሁ። ብዙ ሰው ይተነትናል። ለውሳኔ ሲመጣ ብዙ ሰው እጅና እግሩ ይቆለፋል፣ አፋቸው ይናገራል። ግን ወደ ተጨባጭ ኢምፕሊሜንቴሽን ሲመጣ ብዙም ሰው በዛ ደረጃ አይወስንም። ግን መሪያችን በወሰዱት ቆራጥ እርምጃ ከንግግር ያለፈ አካታችነት የምንከተለው ስርዓት በንግግር ሳይሆን ኢትዮጵያን ለማሻገር ተጨባጭ የሆኑ አካታችነትን ተግባራዊ ማድረግ መለያችንም ስለሆነ እና የመሪያችን ቆራጥ ውሳኔ የሴቶች ተሳትፎ አይችሉም በተባለበት 50% ለዛውም በትላልቅ ከዚህ በፊት ሴቶች ተመኝቶም መርቶም የማያውቁት ብዙ ፖዚሽኖች ናቸው ለሴቶች ክፍት ተደርጎ አሁን ሴቶች እየሰሩ ያሉት። እንደዚህ አይነት ሀሳቦች በሀሳብ ደረጃ ብዙዎች ሊፈልጓቸው ይችላሉ። ግን ደፍሮ ወደ ተግባር ለማስገባት ብዙ የፖለቲካው ስብስብ ሁኔታዎች ባሉበት ሀገር ውስጥ በተለይ ቀላል አይደለም እና ድፍረትን ይፈልጋል ብዬ የማስበው ለዛ ነው ተሳውሽ እንደሆነ ክቡር ጠቅላይ ሚኒስትራችን የመጀመሪያ የፓርላማ ንግግራቸው ላይ አንዱ ያነሱት ነገር ይሄንን ነው። ስለ ሚዛናዊነት አንስተው ነበር። ሚዛናዊነት በኑሮ ደረጃ ብቻ አይደለም፣ ሚዛናዊነት በጾታም ጭምር የሚጠቀስ ነውና ይሄንን ወደ ተግባር መቀየር መቻሉ አንዱ ለውጥ ነው ብዬ አስባለሁ። የለውጡ አንዱ ትልቅ ውጤት ማሳያ ይሄ ነው። ከዛ ባሻገር በሰዎች ማመንም ይፈልጋል። የእምነት ውጤት ነው። ይሄንን ዓለም አቀፍ ትልቅ ትኩረት ሊስብ የሚችል ውጤት እንድናመጣ ያደረገን ብዬ አምናለሁ። የዲሞክራሲ ስርዓት ተጀመረ ከሚባልባት ከጥንታዊት ግሪክ ጊዜ ጀምሮ ሴት ልጅ በአደባባይ መውጣት የመምረጥና የመመረጥ መብትን ጨምሮ በርካታ ሰባዊ ፖለቲካዊና ኢኮኖሚያዊ ጫናዎችን አሳልፋለች። ዛሬም የዲሞክራሲ ቁንጮ ነን የሚሉ ሀገራት ውስጥ የሚታዩ ውስንነቶች ትዝብት ውስጥ የሚጨምር ነው። በኢትዮጵያ የሴቶች ፍትሃዊና እኩልነት ተጠቃሚነት በወረቀት ሰፍሮ ከግምት የሚገቡ ስራዎች ተሰርተዋል። ባለፉት 7 ዓመታት የተሰሩ ስራዎች ግን ደፍሮ እይታን በመቀየር የፍርሃትና የጥርጣሬ ቆፈንን ያራገፈ ሆኗል። ውሳኔው
ወዲያው ድንጋጤን ቢያጭርም ውጤቱ እውነትም ያስባለ ተግባር ሆኗል። የኢትዮጵያ ቴሌኮም በሴት ነው የሚመራው። ትልቋ የሀገራችን መዲና በሴት ነው የምትመራው። የሀገር ደህንነት በሴት ነው የሚመራው። ብዙ ቁልፍ ተቋማት በሴቶች ነው የሚመሩት። ይሄ እንግዲህ ብልጽግና ፓርቲ ፕሮግራሙን ለማስፈጸም እንደ አንድ አቅም አስቦ የእሳቤ ለውጥ እንዲኖረው በተለይ በክቡር ጠቅላይ ሚኒስትር ዶክተር አብይ የእሳቤ ለውጥ እንዲኖር ተደርጎ ሴቶች የውክልና ጉዳይ ብቻ ሳይሆን ለሀገር እድገት ለሀገር ብልጽግና በአጠቃላይ ለምናስበው የዲሞክራሲ ስርዓት ግንባታ በጣም አስፈላጊ መሆናቸው ታሳቢ ያደረገ ኢንተርቬንሽን የተደረገው። ያለፈው ተግዳሮት የነበረው ያለማመን ነው። አምኖ ኃላፊነት ሰጥቶ በዛ ልክ ትወጣለሽ ብሎ ተወጣ እየታየም ቢሆን ከሙሉ ልብ ያላመንሽው ነገር ሁሌም አትቀበዩ። ከሙሉ ልብ ማመንን ይፈልጋል። አሁን በደረስንበት ደረጃ የኢትዮጵያ ሴቶች በየደረጃው በሁሉም ዘርፎች ተሳትፏቸው እያደገ እንዲመጣ እየተደረገ ነው የሚገኘው። በፌደራል ደረጃ ያለውን እንኳን ማንሳት የሚቻለው በለውጡ ማግስት ነው የሴቶቹ ተሳትፎ እንዲጎላ ትልልቅ የኃላፊነት ቦታዎች ላይ እምነት ተጥሎባቸው ሴቶች ቦታ የተሰጣቸው። ለኔ ለዚህ ውጤት ትልቁን ድርሻ የሚወስዱት ክቡር ጠቅላይ ሚኒስትር ናቸው። ለኛ ሀገር ብቻም ሳይሆን በዓለም ደረጃ ትልቅ ሪኮግናይዝ የተደረገ ስራ ነው። ቀደም እንዳልኩት ሴቶችን ከየሉም መኖር ብቻ አይደለም ትልልቅ ሴክተሮች የኢኮኖሚ ሴክተሮችን የሚይዘው የፖለቲካ ሴክተሮችን የሚይዘው መምራት የሚችሉ መሆኑን አምነው የኢትዮጵያም ህዝብ ደግሞ እምነት እንዲኖረው ቁርጠኛ ሆነው ይሄ የቁርጠኛ ያመራር ውጤት ነውና ለሳቸው ትልቅ ክብርም ትልቅ ምስጋናም አለኝ በመላው የኢትዮጵያ ሴቶች ስም። ይሄ ቀላል ነገር አይደለም። ይችላሉ ወይ አመራሮት እንዴት ሊሆን ነው ካቢኔዎት እንዲሆኑ ያዋጣውታል ወይ እንደተባሉ ገምታለሁኝ። ግን ያንን ሁሉ ድምጽ በመተው እኛንም በማጠንከር እኔም እንግዲህ አንዷ የካቢኔ አባል ሆኜ ስመረጥ ይሄ ህዝብና ሀገርን ለማገልገል ትልቅ እድል ነው። ያንን እድል በአግባቡ እንድንጠቀም ደግሞ የመሪነት ሚናቸውን በሚገባ ተወጥተዋል። እምነት አላቸው። ለምንሰራው ስራ ይደግፉናል፣ አቅጣጫዎችን ያሳዩናል። እንደዚህ ካለ መሪ ጋር መስራትም ትልቅ እድለኝነት ነው። ክቡር ጠቅላይ ሚኒስትር ለህዝብ ቃል የገቡትን ነገር ከህግ ባሽ ህጉ እንዳለ ማለት የሴቶችን ህገ መንግስታዊ መብት የማክበር ያው ጀስት በመጀመሪያው ንግግራቸው ህገ መንግስቱን በአግባቡ የመተርጎም ሲባል ደግሞ ህገ መንግስቱ ውስጥ ምንድነው ያለው የሴቶችን እኩል የመሳተፍና እኩል የመጠቀም መብት እንዳለ ህገ መንግስቱ ላይ ተደንግጓል፣ ግን ተግባር አልተተረጎመም። ስለዚህ ለህዝብ የገቡትን ቃል በአግባቡ ተግባራዊ ያደረጉበትና ሆነው የተገኙበት ሁኔታ ነው ዛሬ ላይ ያለ ነው ማለት ነው። ከለውጡ መንግስት ጀምሮ በምናይበት ሰዓት በህግ አውጪው፣ በህግ አስፈጻሚው፣ በህግ ተርጓሚውም ጭምር በሶስቱም የመንግስት አካላት ከዛ ባሻገር ደግሞ የዲሞክራሲ ተቋማት አሉ ማለት ነው። እነዚህን ተቋማት ሁሉ ሴቶች መምራት ይችላሉ፣ መፈጸም ይችላሉ፣ ተቋም መገንባት ይችላሉ፣ መቀየር ይችላሉ የሚለውን አስተሳሰብ በተግባር ተግብረው ደግሞ በህዝብ ውስጥም አመኔታ እንዲፈጠር ትክክል እንደሆነ ማሳያዎችን በተለይ በየከተሞች ከንቲባ አመራርነት ላይ እንዲመደቡ የማድረግ አሁን ላይ በክልል ፕሬዝዳንትነት እንዲያገለግሉ የመስጠት ኃላፊነትን ደፍሮ የመስጠትና በዛ ላይም ደግሞ በሰጡት ልክ ደግሞ ውጤት መሰብሰብ የቻሉበት ሁኔታ ነው ያለው። ድጋፍ ያስፈልጋቸዋል መብቃት አለባቸው ከሚል የዳዴ ጉዞ ወጥቶ በሀገራችን ምናልባትም በዓለማችን ታይቶ በማይታወቅ መንገድ የግማሹ የካቢኔ አባላት ቦታ ለሴቶች መሰጠቱ በወቅቱ የማይደፈር ተግባር ቢመስልም እኩሉን የህብረተሰብ ክፍል ለሚሸፍኑ ሴቶችና ለሀገር ያለው ሚና ዛሬም ውሎ ሲያድርም በላቀ ተግባር የሚገለጥና ታሪካዊ ውሳኔ ሆኖ የሚዘከር ነው። ዓለም ዙሪያ
ኢትዮጵያን ምን ያደረገች ነው እንዴት በዚህ ደረጃ የሚያስብልና ስም የሚያሰጠን ነገር ነው። ለምን ብዙ ያደጉ ሀገሮችም እሱን ያህል እድል ለሴቶች አልሰጡም በካቢኔ ደረጃ። እሱ በገጽታ ግንባታም ቢሆን ጠቅሞናል። ስለኛም እንዲያውቁ ጉጉት እንዲያድርባቸው አድርጓል ብዬ አምናለሁ። በሴቶቹ ደረጃ በተለይ ለወጣቶች ከህፃናት ጀምሮ ለወጣት ልጃገረዶች ለታዳጊዎች የሚሰጠው ጥቅም በጣም ከፍተኛ ነው። ምክንያቱም አሁን ሊያው የሚችሉት ነገር አለ። እኔ በዛሬ ጊዜው በተፈጠርኩላለሁ። ምክንያቱም ምሳሌ አድርገው ሊያዋት የሚችሉት ሴት ይሄ በድሮ በታሪክ የነበረው ምናምን አልፎ አልፎ የሚወራው ነው እንጂ እኔ በኔ ልጅነት ለምሳሌ ከሊት ሚኒስቴር እኔ ሳድግ እሷን ሆናለሁ የምትይበት እድል አልነበረም። ኢቭን ከዛም ወዲህ በነበረው እድል ማንን አይተሽ ትነቃቂያለሽና ይሄ ሁሉ ጊዜ ለአንድ ሰው ተምሳሌት የሚሆን ነገር አስፈላጊ አይደለ። እነሱን ያያየሽ ራስን ማዘጋጀት ስላለ ለሴቷ በዛ በኩል በጣም ጠቅሟል። ሁለተኛ ደግሞ ውሳኔ ሰጭነት ሲባል ለህብረተሰቡ ጥቅም የሚሰጥ ነገር ላይ መወሰን ኢኮኖሚውን የሚያሳድግ ነገር ላይ መወሰን ማለት አይደል። የሴቷ የተለየ ፍላጎት ካላት ምንድነው ያ ፍላጎት የሚለውን የሚያውቁት ካቢኔው ላይ ብዙ ሴቶች ሁሉ ውሳኔ ቦታ ላይ በኩል ደረጃ ያሉ ሴቶች ሲኖሩ ነውና ለሴቷም ለሀገርም በዚህ ደረጃ በጣም ከፍተኛ ጠቀሜታ አለው እላለሁ። የሴቶች ወደ ኃላፊነት መምጣት ምንን ይከፍታል? ላሉን የተለያዩ የፖሊሲ ሂደቶች መሻሻል የሚፈልግባቸው ህጎች ጥሩ ክፍተት ይኖራል። ያ ማለት ህጎቻችን ፖሊሲዎቻችን የበለጠ ወደ ታች የመውረድ ሂደቱን ያጠናክርልናል። ወደ ታች ወረደ ማለት ማህበረሰባችንን የበለጠ ግንዛቤ እንዲያገኝ ማህበረሰቡ ውስጥ የሴት መብት ብቻ ሳይሆን እንደድሮ የወንድም የሴትንም እኩልነትን የሚያንጸባርቅ ግንዛቤ የሚሰጥበት አገልግሎት የሚሰጥበት ሂደቶችን የማስፋፋቱን ስራ የበለጠ እድል እንዲኖር ያደርጋል ብዬ አምናለሁ። የሴቶች በአመራር ቦታ በውሳኔ ሰጭነት በአገራችን ውስጥ በጣም የተዳከመ በጣም ጥቂት የሆነበት ብርቅዬ ሴቶች የሚታዩበት ነበርና ይሄ ደግሞ እድገቱን ለማሳየት ለምሳሌ በ1995 በነበረው ምርጫ 2% ሴቶች ብቻ የነበሩበት ሁኔታ ዛሬ ላይ ግን ሆነን ስናይ 43.7 የደረሰበት ሁኔታ አለ። ይሄ የሆነበት እንግዲህ ለውጦች ስለነበሩ እንዳልኩት ያመለካከት ለውጥ በጣም ትልቁ ጫና ያመለካከት ለውጥ ነው። አሁንም ተቀርፏል ማለት አይደለም። በጣም ብዙ ነገር ይቀረናል። ለሴቶች የፖለቲካ ተሳትፎ የተሰጠውን አበረታች ውጤት ለማሳደግ በኢኮኖሚውም የተቀናጀና የማይቋረጥ ድጋፍ እየተደረገ ነው። ዛሬ የኢኮኖሚ ባለቤት መሆን ለሴቶች የተገደቡ ስራዎች ጥሰው መሰራትና ውጤት ማስመዝገብ አዲስ ዜና አይደለም። በኢኮኖሚ እንግዲህ ሴቶች የኢኮኖሚ ተጠቃሚነታቸው ሲረጋገጥ ከቤተሰብ ጀምሮ የማህበረሰብ ኢኮኖሚ ተጠቃሚነት ድርሻ ከፍ ያለ ነው የሚሄደው። ይሄንን በደንብ በሚገባ አይተነዋል። በተለይ አንዱ የህገ መንግስታዊ መብት የሆነው የመደራጀት መብት ነው። ሴቶች ተደራጅተው በኢኮኖሚ ተጠቃሚ የሚሆኑበትን ስርዓት መዘርጋት ደግሞ ትልቁ ችግሮችን የፈታንበት ከራሳቸው አልፈው ደግሞ እስከ ሀገር ደረጃ ኮንትሪቢዩት የሚያደርጉ ሴቶች እንዲፈሩ የቻልንበት መንገድ ነው። ከዚህ አንፃር በተለይ በገጠርም በከተማም የሚገኙ ሴቶች የንብረት ባለቤትነታቸው እንዲረጋገጥ የማድረግ ስራዎች በሰፊው ተሰርተዋል። በተለይ በገጠር የመሬት ባለቤትነት ከባለቤትነትም አልፈው ደግሞ የሰርቲፊኬት ማግኘት ብቻ ሳይሆን በመሬቱም ተጠቃሚ የሚሆኑበት ስርዓት መዘርጋቱ በኢኮኖሚው ያላቸው ድርሻ ከፍተኛ እንዲሆን አስተዋጽኦ አድርጓል። በተለያዩ የኢኮኖሚ እንቅስቃሴ ውስጥ እንዲገቡ ማስቻል ተችሏል። እንግዲህ በፊት በህብረት ስራ ማህበር ተደራጅተው የሚሰሩ ሴቶችን ስንመለከት ወደ 16% ነበር። ይሄ ከፍ ብሎ አሁን ወደ 48% ምጣኔው እንዲደርስ ሆኗል። ይሄ በቁጥር የምናወራው ብቻ ሳይሆን በአክቹዋል ተጠቃሚነታቸው በህብረት ስራ ማህበራት ውስጥ የተደራጁ ሴቶችን አሁንም የምናገኝ ስለሆነ ይሄንን ከመደራጀት ባሻገር ሀብት አፍርተው ትልልቅ ኢኮኖሚ ውስጥ የገቡ እንዳሉ ማየት ችለናል። በከፈተ እድል ሴቶች ተደራጅተው በሁሉም ዘርፍ
ጥቃቅን ብድርና ቁጠባ ወስዶ ሴቶች ተደራጅተው ራሳቸውን እንዲለውጡ ከወንድ እጅ ጥበቃ እንዲወጡ ሰርቶ እንዲያተርፉ ሰርቶ ልጆቻቸውን ራሱ እንዲያሳድጉ ትልቅ እድል ነው የከፈተ መንግስት። አሁን ሴቶች ተደራጅተው ብድርም አግኝቷል። ብድርም አግኝተው በከብት እርባታ፣ በዶሮ እርባታ፣ በእህል ንግድ፣ በጉሊት በምን በብዙ ዘርፍ ተደራጅተው ብድርና ቁጠባ ወስዶ ሴቶች እየሰሩ ነው አሁን። እንደዛም ሆኖ ደግሞ አሁንም መንግስት ትልቅ ስራ ነው የሰራ ህፃናትና ሴቶች ላይ ምንድነው ልጆቹን ሙያ ህፃናት አሁን የተከፈተ በህዝብ በብርታት የተሰራ መሰረተ ትምህርት ለህፃናቶች ማዋያ የተሰራ ከዚህ በፊት ምንም የሌላቸው እናቶች ኬጂ ማስተማር አይችሉም ነበር። የግል ልጆቻቸውን ተሸክሞ ነበር እቤት የሚውሉ ኢቭን አሁን ልጆቻቸውን ትምህርት ቤት አስገብቶ ለራሳቸው ፋብሪካ እየሰሩ ነው። ልጆቻቸውን ጧት አንስቶ ምሳ ቁርስ አይሉም ወድሶ ያሰረክባሉ። እነሱ ደግሞ ሄዶ ንግዳቸውን እየነገዱ ነው። ተቀጥሮ እየሰሩ ነው። ተደራጅቶ እየሰሩ ነው። ልጆች በፊት እጃቸውን ይዙ ነበር። አሁን ልጆች ምሳቸው ከዛ ልብሳቸው ከዛ መንግስት በከፈተ እድል ማለት ነው። ለሴቶችና እውነት ለመናገር ለሴቶችና ለህፃናት ትልቅ እድል ነው የተከፈተ። እንደምትመለከቱት ያው ትራክተር አለኝ። ዘመናዊ መካናይዜሽን በትራክተር ነው ማርሰው። ከዚህ በፊት እኛ ጋር ያው ትራክተር አይታወቅም፣ ሰው በበሬ ነው የሚያርሰው። እኔ እንደምትመለከቱት ለኔ ብቻ ሳይሆን ለሌላ አርሶ አደሮች አጎራባች ላሉት ዙሪያ ወርደ ላሉት ትራክተሮች ያው በቅናሽ አርሳለሁ፣ ያው ይጠቀማሉ። ስለዚህ አሁን ያለኝ ካፒታል በኢንቨስትመንት ሳስመዘግብ 33 ሚሊዮን ብር ነበር አስመዝግቤ የገባሁት። አሁን እንደምትመለከቱት ያው ታሳስ ላይ ማሽን አመጣለሁ። የሳሙና ደረቅ ሳሙና፣ የፈሳሽ ሳሙና አጃክስ እና በራኪና ልማትም ሰጥቶኛል። እስከዛ ድረስ ነው እየሰራው ያለሁት አሁን ላይ ማለት ነው። ስለዚህ አሁን ያለኝ ካፒታል ትራክተር አለኝ። ከዛም በኋላ ማለት ትራክተር አለኝ፣ ሲኖ አለኝ፣ ሲኖ መኪና አለኝ ያሸዋ ማለት ነው። እንደገና ዘመናዊ ቤት 40 ምንጭ አለ። እዚህ ቀበሌ ላይም ደግሞ 40 ምንጭ ዙሪያ ወርዳ ላንተ ቀበሌ ላይም ቤት አለኝ ማለት ነው። ስለዚህ አሁን ያለኝ ካፒታል አስመዝግቤ ያለው መሬት ለመውሰድ ሌላ ተጨማሪ መሬት ለመውሰድ ያው ማሽኑ እንደገዛው 12 ሚሊዮን ብር ነው ታሳስ ላይ ይገባል። ከዛ በተረፈ ደግሞ ሙሉ በሙሉ አልሚቻለው አሁን እስከ 50 ሚሊዮን ብር ነው ያስመዘገብኩት። መጀመሪያ ለልማት ህብረቷ ምንም ካፒታል የለም። ካፒታል ብዬ ነው ያስኩት አንድነት 7 ቁጥር 7 ላይ ያለችው 30 ሴት ለኔ ካፒታል ሞዴል ሆና እየሰራች ነው ያለችው። ሴቱ ኢኮኖሚና ባህላዊ ተጠቃሚ እንድትሆን በሚለው መሪ ቃል ሴቱ እኛ ምንም ነገር መስራት እንችላለን። በውሳኔ ሰጭነት ፍትሃዊነትና እኩልነት የሴቶች ጥያቄ ነው። ሀገራችን ባለፉት የለውጥ ዓመታት ትልቅን እርምጃ ሄዳለች። ስሩን ማጥበቅና ማስቀጠል አሁንም በትጋት እንዲሰሩ ግድ የሚሉ ኃላፊነቶች ናቸው። የኢትዮጵያ ሴቶች ጥያቄ የመልማት ጥያቄ ነው፣ የመሳተፍ ጥያቄ ነው፣ የመለወጥ ጥያቄ ነው፣ ኢኮኖሚ ፍጠር ጥያቄ፣ ማህበራዊ ችግር እንዲፈታላቸው ጥያቄ ነው፣ መብትና ደህንነታቸው እንዲከበር የመፈለግ ጥያቄ ነው። ከዛ ውጭ ሌላ እሹ የለም ማለት ነው። ስለዚህ በዚህ ደረጃ ያሉ ተግዳሮቶች ደግሞ በአንዳንድ ቦታዎች ላይ በሚታዩበት ሰዓት ፈጥኖ ማረም ማስተካከልና የበለጠ መስራት ያስፈልጋል። ሁለተኛው ደግሞ አሁን የመጣው ለውጥ በሴቶች በተለይ ውሳኔ ሰጭነት ላይ የመጣው ለውጥ
ህጎቻችን ላይ እኩል የመሳተፍ እኩል የመጠቀም ቢቀመጥም ግን የተለየ ኢንተርቬንሽን ይፈልጋል ብዬ አስባለሁና ስለዚህ ወደ ኋላ እንዳይመለስ ሌሎች ደግሞ በክልል ደረጃ ያሉ አካላት በየደረጃው ያሉ አካላት ይሄንን ወስደው ተግባራዊ እንዲያደርጉም ከማድረግ አኳያ በደንብ መሰራት ይኖርበታል ብዬ አስባለሁ። እንደ ኢትዮጵያ የሴቶችን ተሳትፎና ተጠቃሚነት ከማረጋገጥ አንፃር ኃላፊነት ያለበት መንግስት ብቻ አይደለም። ከግለሰብ ጀምሮ ማህበረሰብ በማህበረሰቡ ያሉ መዋቅሮች ባህላዊ መዋቅሮች ሊሆኑ ይችላሉ እንደዚሁም ደግሞ ተቋማት በአጠቃላይ መንግስታዊ ያልሆኑ ተቋማትም በጋራና በቅንጅት የሚሰሩት ጉዳይ ነው ውጤቱም የሚንጸባረቀው በዛው መንገድ ነው ስለዚህ አገራዊ ውጤት አመጣን የምንለው የሁሉም መደመር ውጤት ነው ሊሆን የሚችለው እኛ ጋር ያለውን የፖለቲካ ቁርጠኝነት ያንድ ጊዜ ብቻ አድርገን የምናልፈው ሳይሆን ቀጣይነት ያለው አድርገን እንድናልፍ ያስፈልጋልና ይሄንን መልእክት እንግዲህ ለመላው የኢትዮጵያ ህዝብ ለባለድርሻ አካላትም ማስተላለፍ ፈልጋለሁ በዚህ ምክር ቤት ባልተለመደ ሁኔታ ጥቂት አካላትን ላመሰግን እፈልጋለሁ የ7 ዓመት ልጅ እያለሁ እንዲህ ከፊታችሁ እንደምቆም የምታውቅና ይህንን ሩቅ ጥልቅና ረቂቅ ራዕይ በውስጤ የተከለች ያሳደገች ለፍሬ ያበቃች አንዲት ኢትዮጵያዊ እናት እንዳመሰግን በትህትና